አመሰግናለሁ። ገብራት በላይ ይባላል። ከተማ ልማት ምክትል ስራ አስኪያጅ ነኝ። ያው በዚህ አመት ያዝናቸው ፕሮጀክቶች 9 ናቸው። ከ9ው 3ቱ ድሬኔጅ፣ 6ቱ ኮብል ናቸው። እንደምታዩት ይህ ኮብል በጣም በጥራት እየሰራን ያለው የአካባቢ ሰውም በማወያየት አካባቢ ሰውም እያሳማን የምንሰራ ስራዎች በጣም ጥራታቸውን የተጠበቀ በዚህ አመት ለየት ያለ ጥሩ ስራዎች እየተሰራ መሆኑን እና አጠቃላይ ሙያተኛውም አመራሩም ከሳይት ላይ ነው የሚውል ያለ በዚህ ሰዓት የስራ ጥራት እንዳይጓደል ችግር እንዳይፈጠር ከአመት እየተማርነ ስለሆነ አሁን አመራሩ በቀን 3-4 ጊዜ እየመጣን ሳይቶችን እናያለን። ሙያተኞቹ አብረው ሜትር ይዘው እያዩ ነው። እንደምታዩት እዚህ የሳይት መሀንዲሱም አብሮ ነው ያለና ከሙያተኞች ጋር ከኢንተርፕራይዞች ጋር አልተለዩም። የኛ ስራ እድል የፈጠርናቸው 105 ስራ እድል የተፈጠረ መሆኑን መግለጽ ፈልጋለሁ። ጋራት ካላ ያው የምንሰራው የመብራት ውሃ አለ። ውሃ ብዙ የሚቆረጥባቸው ቦታዎች አሉ። ውሃ ጋር እየተግባባን እየሰራን መሆኑና መብራት ደግሞ በተለያየ ቦታ ላይ ፖል ነበሩ። መብራት ኃይሎችን ትብብርና ያው አበልም እየከፈልን ብዙ ፖሎችን ያነሳን መሆኑን ለመግለጽ ፈልጋለሁ። ሌላ አካባቢም ብዙ ቦታ ላይ ያያናቸው የአላመቱን ጠብቆ እንዲሄድ አጥሮች ብዙ ችግሮች የነበሩት አጥር እያፈረስን እየሰራን መሆኑን ፈልጋለሁ። አካባቢ ያሉ ልማቶች ላይ አካባቢ ህብረተሰብ የሚያግዘን እንደተባለው አሁን ከአንዳንድ ቦታዎች ላይ ጠላ እያወጣ ምግብ እያወጣ ሙያተኞች ያበረታታል። ህብረተሰቡ ምንም አይነት ችግር እንደሌለ አንዳንድ ቦታዎች ደግሞ የሚያጋጥመን ደግሞ በጣም ጭቅጭቅ ያለ ከኔ ሳይት ካልሆነ ከኛ አካባቢ ካልሆነ የሚል ደግሞ በጣም ያጋጥመናል። ይሄን ሁሉ እያሳመነ ኮሚቴ እያዋቀረ የመንደር ኮሚቴ እያዋቀረ እየሰራን መሆኑንና ስራውን የአካባቢ ሰውን ቆሞ ይሄው እንደምታዩት ቆሞ የሚያሰሩ የአካባቢ ሰዎች ማለት ኮሚቴ ተዋቅሮ ነው እየተሰራ ያለ መሆኑን ለመናገር የደባርቅ ከተማ የዓለም ባንክ ፕሮግራም አስተባባሪ ነኝ። እንግዲህ በበጀት ዓመቱ 2018 በጀት ዓመት ያዝናቸው ከ3 የበጀት ምንጮች ናቸው። ያዝናቸው ብሮች በአጠቃላይ ከመንገድ ፈንድ፣ ከገቢ፣ ከክልል ድጎማ በጀቶች ነው ያዝናቸው። ከክልል ድጎማ ላይ ስንመለከት 27 ሚሊዮን ብር የክልል ድጎማ በጀቶች ነው ያሉና ከክልል ድጎማ በጀቶችን ከነዚህም ፕሮጀክቶች ያዝናቸው ፕሮጀክቶች 5 ኮብልስቶን መንገዶችና 1 ድሬኔጅ መንገድ የውሃ ተፋሰስ መንገድ ይዘናል። ከውስጥ ገቢ ደግሞ አጠቃላይ ከውስጥ ገቢ ካለን ፕሮጀክቶች 1 ፕሮጀክት ይዘናል። የ40 ሚሊዮን ብር የወቆ የእግረኛ መንገድ የኮሪደር አስፋልት መንገዶችን የያዝንበት ሁኔታ ነው ያለው። ከዛዎች 11 ሚሊዮን ብር የመንገድ ፈንድ ፕሮጀክቶች አሉ። ከዛ የመንገድ ፈንድ ፕሮጀክቶች በ3 ካታጎሪ ተከፍለው ነው ያስቀመጥናቸው። እነዛ 3 ካታጎሪ አንደኛው የውሃ ተፋሰስ መንገድ ነው ወደ 6 ሚሊዮን ብር የያዘ። ሁለተኛው 3.5 ሚሊዮን ብር የሚደርስ የኮብልስቶን መንገድ ነው። ሶስተኛው የጠጠር መንገድ ሜንቴናንስ ነው። የጠጠር መንገድ ሜንቴናንስ ያዝናቸው ወደ 644 ሺህ ብር ያዝ ነው። በጥቅሉ በእኛ በዚህ በጀት ዓመት የምናስተዳድረው በጀቶች 129 ሚሊዮን ብር
በጀቶች አሉ። ከነዚህ በጀቶች ያዝናቸው በጀቶች እነዚህ ናቸው። አሁን ያለንበት ቦታ ላይ ስንመለከት ሆስፒታል በታች ከገብርኤል ሆቴ ግርማ ቤት የሚለው ነውና 235 ሜትር ነው። ይሄ አሁን ያለንበት ቦታ ላይ 235 ግንባታ ላይ ነው ያለው። ኦልሞስት የተሻለ ግንባታ ላይ ግንባታ ጥራት ያለበት ደረጃ ነው ያለው። ይህም የያዘው በመሀንዲስ ግምት ሜትር ተሰርቶ ነው የተሰጣቸው ለተደራጁ ኢንተርፕራይዞች 3 ሚሊዮን 709 ሺህ ነው የመሀንዲስ ግምታችን። በዚህ ግምት ላይ እየሰራን ነው ያለው። ሌሎች ሳይቶችን ደግሞ በሄድንባቸው አቅጣጫዎች እያንዳንዱ የበጀት ምንጫቸው ያለው ሁኔታ ያጋጠሙ ችግሮች የተወሰኑ መፍትሄዎች የሚሉትን ነገሮች እያንዳንዱ ቀጣይ የምናቀርባቸው ይሆናል ማለት ነው።
እናመሰግናለን። በቃ በጣም ያው አሁን የምንገኘው ከጎጢት አካባቢ በተለምዶ የሚጠራ ስም ነው። ጎጢት አካባቢ ነው። ከጎጢት ማርያም ማለት ነው እና ከየስስት ጎጢት ኤንድ ባዜኑ የሚል ነው። እንደዚህ ቀለበት የሚዞር ሳይት ነውና 285 ሜትር ነው በሜትር ያዝነለት በጀት 6 ሚሊዮን 200 ሺህ በጀት ነው ያዝነለት ለዚህ ሳይት። እንግዲህ ከዚህ አካባቢ ላይ ኦልሞስት ግባቶች በከፊል የተወሰኑት ቀርበው ለመሰራት ተሞክሯል። ያሉ ምንድነው ችግሮች ምንድነው? አካባቢው ላይ ኮብል ምርት የለም። አካባቢው ላይ ጠጠር ፋይና 101 ቁጥር 02 ቁጥር ግባቶች በተለያየ ምክንያቶች ግባቶች እጥረት አለ። እዚህም በተነሳ ከተለያየ ቦታ ላይ እየተፈለገ የግድ የውል አካል ስለሆነ እንዲሰራ የተደረገበት ሁኔታ ነው ያለው። ይህንም ስንሰራ ተጓዳኝ ስራዎች ብዙ ስራዎች አሉ። ከሶስተኛ ወገን የማይጸዱ መብራት፣ ፖል፣ የቴሌ፣ የውሃ እነዚህ መሰልና የአካባቢ ሰው ደግሞ በተለምዶ ገፍቶም ነው የሚያጠር አጥር የተለያዩ ነገሮችን እያጠረበት የነበረበት ወቅት ነው የነበረው። እሱን አስፈርሰን እዚህ ግንባታ ደረጃ ነው የደረስነው። እዚህ ኮብል ንጣፍ ላይ ኦልሞስት የኮብል ንጣፍ 70% የደረሰበት ሁኔታ ነው ያለ። በዚህ ሳምንት ውስጥ ይጠናቀቃል የሚል ግምት ነው ያለኝ። ይህን አካባቢ ደግሞ ከፍተኛ የህዝብ መገናኛ ቦታ ነው። ከፍተኛ የሆነ የንግድና ከፍተኛ የሆነ ማህበረሰቡ ከገጠር ያሉ ተጓዳኝ ቀበሌዎች ማህበራዊ ግንኙነታቸውን አዘን የሚያስኬዱ የተለያየ ነገር እዚህ ላይ ነው የሚያስኬዱና ከፍተኛ የህዝብ ፍሰትና የመኪና ፍሰት የሚገኝበት ቦታ ነው። ይህን አስቦበትና ታቅዶበት የተነሳ ነውና በአጭር ጊዜ የታቀደው ከአጭር ጊዜ የታቀደው ግን ውጤታማ ሆነ ፕሮግራሙ። ከዚህ ብዙ የስራ ዕድሎች ተፈጥሮበታል። ነገራችን ላይ በቋሚነትና በጊዜያዊነት ይፈጠራል። ፕሮጀክታችን ላይ ስናይ በጊዜያዊነት የሚቀጥራቸዋሉ፣ በቋሚነት የሚቀጥራቸዋሉ። በቋሚነት ካሉ 9 ፕሮጀክቶች 105 ናቸው። በጊዜያዊነት ደግሞ ኮብል አቅራቢ፣ ኮብል አንጣፊ ኤንድ ሌሎች አሸዋ፣ ጠጠር እንደዚህ ከጎን ለጎን የሚያቀርቡ ግንበኛ ናቸው። ተጓዳኝ ስራዎች ላይ ከፍተኛ የሆነ የአካባቢያችን ስራ ወጣቶች